ኦሎምፒክ ላይ ግፍ የተዋለባት አትሌት ነች። በብቃት ሳይሆን በወገንተኝነት ከዚህ ታላቅ ውድድር ውጪ የሆነች አትሌት መሆኗ ይታወቃል። ይህች አትሌት አሁን ይሄንን ቁጭቷን ተወጣለች። ውድድሯን በበላይነት ፈጽመዋለች። ማናት ካላችሁ ሂሩት መሸሻ ናት። ከድሏ በኋላ የተናገረችው ጉዳይ አለ። በፓሪሱ የደረሰባትን የስነ ልቦና የታሪክ ጉዳት ተወጣዋለች። ስለ ውድድሩ ቅዝቃዜና ስለሷ ጉዳይም የተናገረችው አለ። በጃፓኑ የዓለም ዋንጫ ላይ ሀገሯን በምን መንገድ መወከል እንዳሰበችም አክላበታለች። ይሄንን እንነግራችኋለን። ስለ ሂሩት መሸሻ ማለት ነው። ከዚሁ ዜና ጋር በተያያዘ በፈረንሳይ በተካሄደ የ5 ኪሎ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች ከአንደኛ እስከ 5ኛ ያለውን ደረጃ ይዘው ውድድራቸውን አጠናቀዋል። የድል ዜና ነው። ይሄንንም ትሰማላችሁ። ሎስ አንጀለስ ላይ ኢትዮጵያዊቷ አትሌት አሁንም አሸናፊ መሆኗን አስመስክራለች። ይሄም ከኛ ጋር ከሆናችሁ የምትሰሙት ሌላኛው ጉዳያችን ነው። ኦሎምፒያድ ነው። በተለያዩ የኦሎምፒክ ውድድሮች ላይ ሀገሩ ኢትዮጵያን ወክሎ ተወዳድሯል። ዛሬ አዲስ ነገር አለኝ እያለ ነው። ይህ አትሌት ሚሊዮን ወልዴ ይባላል። ስለ ሚሊዮን ወልዴ አዲስ ነገር ትሰማላችሁ። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለአድናቂዎቿና ለደጋፊዎቿ አዲስ ነገር አለኝ ጠብቁኝ እያለች ነው። ከዓለም አቀፉ የአትሌቲክስ ማህበር ጋር በተያያዘ ይፋ ያደረገችውን መረጃም እንነግራችኋለን። ቀነኒሳ በቀለ፣ ኃይሌ ገብረስላሴ፣ ስለሺ ስህን በአንድ የሚጣመሩበት ታሪክ አስመዝግበዋል። ይህ ታሪክ ምንድነው? በስፋት ከምንመለከታቸው ጉዳዮች መካከል ቀዳሚው ነው። ወደ ሌላኛው ስፖርታዊ መረጃችን ስናልፍ ደግሞ እግር ኳሳዊ ጉዳዮችን እንመለከታለን። ታሪክ ራሱን ይደግማል። ታሪክ ጀግናዎቹን ያስታውሳል። ኒውካስትል ከግማሽ ክፍለ ዘመን በኋላ ዋንጫ አንስቷል። ይሄንንም የምንነግራችሁ ጉዳይ ነው። ሁሉ ስፖርቶችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር መሆን ትችላላችሁ። ወደ ቀዳሚው መረጃችን አለፈን። በፈረንሳይ በተካሄደ የ5 ኪሎ ሜትር የሩጫ ውድድር ሂሩት መሸሻ በቀዳሚነት ውድድሯን አጠናቃለች። ሌሎች ኢትዮጵያውያን አትሌቶች ደግሞ ውድድሩን እስከ 5ኛ ያለውን ደረጃ በመያዝ አሸንፈዋል። ሂሩት መሸሻ አሸናፊ ነች ብለናቸዋል። ሀዊ አበራ 2ኛ፣ ልዕቅና አምባው 3ኛ፣ አለሽልኝ ባወቅ 3ኛ፣ 4ኛ እንዲሁም የኔነሽ ሺመክት 5ኛ ደረጃን ይዘው አጠናቀዋል። በተለይ ልዕቅና አምባውን ታስታውሷታላችሁ። ኗሪነቷን በስፔን ያደረገች አትሌት ነች። የተወሰነ ህመም አጋጥሟት ወደ ሀገሯ ከተመለሰች በኋላ ተደጋጋሚ የሆኑ የአሸናፊነት ክብሮችን እያስመዘገበች ትገኛለች። ለሁሉም አትሌቶቻችን እንኳን ደስ ያላችሁ፣ እንኳን ደስ ያለን ልንላቸው እንወዳለን። የዚህ ርቀት አሸናፊዋ ሂሩት መሸሻ ነችና ሂሩት መሸሻ ከድሏ በኋላ የሰጠችውን ቃለ መጠይቅ መሰረት አድርገን እንገራችሁ። ሂሩት እንዲህ ያለች ከድሏ በኋላ በፓሪሱ በግፍ ነበረ የቀረውት። በስነ ልቦናም በታሪክም ተጎድቻለሁ። ግን ሌላ ቀን አለ ብዬ ነበር የተቀመጥኩት። ያ ሌላ ቀን ዛሬ ሆኖልኛል። ቅዝቃዜው በጣም አስቸግሮኝ ነበር። ነገር ግን እግዚአብሔር ረድቶኝ ከከባዱ ቅዝቃዜ ጋርም ቢሆን ተፎካካሪዎቼን ጭምር አሸንፌያለሁ ብላለች። የድሉ መታሰቢያነት በፓሪስ ኦሎምፒክ በተገፋውበት ጊዜ ከጎኔ ለቆሙ አሰልጣኞችና ለመላው የኢትዮጵያ ሕዝብ ይሁንልኝ ስትል ነው የተናገረችው። በፓሪሱ የዓለም ዋንጫ ሀገሬን በመወከል ህልሜን ማሳካት እፈልጋለሁ ስትል ነው የተናገረችው። ይህን ሁሉ ያለችው በፈረንሳይ ሊል በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫ ካሸነፈች በኋላ ነው። ይህቺ አትሌት 2019 በተካሄደው በመላ አፍሪካ ጨዋታዎች ላይ በ800 ሜትር የወርቅ ሜዳሊያ ማምጣት የቻለች ነች። በ2023 ጋና አክራ ላይ በ1500 ሜትር የወርቅ ሜዳሊያ አግኝታለች።
የ24 ዓመቷ ሂሩት መሸሻ ትላንት በተካሄደው ውድድር 14 ደቂቃ ከ30 በሆነ ሰዓት በመግባት የቦታውን ሪከርድ ጭምር በማሻሻል ነው ይሄን ድሏን ማስመዝገብ የቻለችው። በፓሪስ ኦሎምፒክ ከተገፉና ግፍ ከደረሰባቸው አትሌቶች መካከል አንዷ የሆነችው ሂሩት መሸሻ በፓሪስ ኦሎምፒክ ወቅት የመወዳደርና የማሸነፍ ብቃት ነበረኝ፣ እጅግ የሚያስቆጭ ነው፣ ዛሬ ትላንት አይደለም ዛሬ የድሌ ቀን ነው ስትል ነው የተናገረችው። በጣም የተለየ የደስታ ስሜት ነው የተሰማኝ። ክብሩ ለእግዚአብሔር ይሁንልኝ። በማሸነፌ የሀገሬንም የራሴንም ስም በመልካም በማስጠራቴ ደስ ብሎኛል ስትል ነው የተናገረችው። ለውድድሩ በገባችበት በዛው ቅጽበት ከራሷ ጋር ስላወራችው ነገርም ተናግራለች። ከራሴ ጋር በሹክሹክታ ያወራሁት ስለማሸነፍ ብቻ ነው። ደግሞም ውስጤ እንደማሸነፍ ይነግረኝ ነበረ። ምክንያቱም ጥሩ ጤንነትና ጥሩ አቋም ላይ ነበርኩ። ጥሩ ዝግጅትም አድርጌ ነበረ። አላውቅም እንዴት እንደምገልጸው። በጣም የተደሰትኩበት የመጀመሪያው ውድድሬ ነው ብል ውሸት አይሆንም። ምክንያቱም አየሩ ቀዝቃዛ ነበረ፣ ፈትኖኛል። ከዚህ በፊት በነበሩ ውድድሮች ላይ 14 ደቂቃ ከ43 በመግባት ነበር ያሸነፍኩት። በዚህኛው ውድድሬ ላይ ደግሞ 14 ከ30 በመግባቴ የግሌን ምርጥ ሰዓት በማሻሻሌም ጭምር የደስታዬ እጥፍ ድርብ ሆኖልኛል ስትል ነው የተናገረችው። በነገራችሁ ላይ ይህቺ አትሌት በፔንዳ ስር ነበረ ስትሰለጥን የነበረው። አሰልጣኟ የነበረው ደግሞ ህልፍ ይህደጉ ነው። ከሱ ጋር ከተለያየች በኋላ አለሙ ዋቅጅራ የተባለውን አሰልጣኝ የግል አሰልጣኟ በማድረግ ከግሎባል ስፖርት ኮሚኒኬሽን ጋር እየሰራች ነው የምትገኘው። ስለዚህ ጉዳይም ተጠይቃ ነበረ። በፔንዳ ስር ነበርኩ ከ40 ቀን በፊት አካባቢ ከግሎባል ስፖርት ኮሚኒኬሽን ጋር ተፈራርሜ ወደዚህ ውድድር ለመምጣት ሲዘጋጅ ነበረ። የልጅነቴ ማኔጅመንት ክፍል ነው። ዳግም ወደዛ በመምጣቴ ደግሞ እጅግ ደስተኛ ነኝ ስትል ነው የተናገረችው። ይሄ ውድድር ላይ ድል በማድረጌ በመጀመሪያ ለዚህ ያበቃኝ እግዚአብሔር፣ ከዚያ በመቀጠል ደግሞ ይህንን ድል እንዳመጣ አሰልጣኝና ባለቤቴ አለሙ ዋቅጅራ ትልቅ አስተዋጽኦ አድርጎልኛል። ለእሱ መታሰቢያ እንዲሆንልኝ እፈልጋለሁ። በፓሪስ ኦሎምፒክ ላይ ከጎኔ ሆነው ሲደግፉኝ የነበሩትንም ጭምር ለነሱ እንዲበረከትልኝ እፈልጋለሁ ስትል ነው የምትገኘው። አሁን በፈረንሳይ ሊል የቦታውን ሪከርድ በማሸነፍ ህልሟን እውን ያደረገችው አትሌት የሚያቆማት እንዳልተገኘ እየተነገረ ነው የምትገኘው። በ1500 እና በ3000 ሜትር ነበር የምትታወቀው። አሁን ደግሞ ወደ 5000 ጎራ እያለች ነው የምትገኘው። ስለዚህም ተናግራለች። ፊልዴን ቀይሬ በ5000 መሳተፍ በጣም ከፍተኛ የሆነ ፍላጎት አለኝ። 1500 እና 5000 ሁለቱንም የመሮጥ ፍላጎት ቢኖረኝም 5000 ላይ ግን ጠንካራ የሆነ ፍላጎት አለኝ ብላለች። ስለ ወደፊት እቅዷም የተናገረችው ነገር አለ። ብዙ እቅዶች አሉኝ። ከፊታችን ዳይመንድ ሊግ አለ። ለሱ ጥሩ ዝግጅት ማድረግና ማሸነፍን አስባለሁ። ከዛ ውጪ ግን ዋናው ትልቁ እቅዴ በቶኪዮ የዓለም ዋንጫ ሀገሬን ለመወከል ነው። ለዛ ያብቃኝ ስትል ተናግራለች። በፓሪሱ ኦሎምፒክ ላይ የተገፋቸው አትሌት ትላንትና ምሽት ጣፋጭ የሆነውን ድል አጣጥማለች። እንኳን ደስ ያለሽ ልትሏት ከወደዳችሁ ኮሜንት ሴክሽናችን ክፍት ነው። አስተያየታችሁን ስጡን። ወደ ሌላኛው የድል ዜናችን እናልፋለን። ኢትዮጵያውያን አትሌቶች ቅዳሜና እሁድ የድል ቀናቸው ነው። በአሸናፊነት ውድድራቸውን ከጠናቀቁ አትሌቶች መካከል ጠጅነሽ ገቢሳ አንዷ ናት። በ2025 የሎስ አንጀለስ ማራቶን ላይ ነው አሸናፊ መሆን የቻለችው። 2 ሰዓት ከ30 ደቂቃ ከ16 በመሮጥ ነው ውድድሯን ያሸነፈችው። እንኳን ደስ ያለሽ ልንላት እንወዳለን ይህችን የሀገራችንን ብርቅዬ አትሌት። እናንተም ይሄንኑ ሐሳብ ከደገፋችሁ ኮሜንታችን ክፍት ነው። የአሸናፊነት ጉዳይ ሲነሳ በተደጋጋሚ በማሸነፍ ኢትዮጵያውያንን አትሌቶችም የሀገራችንን ሕዝብም ስታስደስት የከረመች አትሌት ነች። ጉዳፍ ጸጋይ ደስታ። ጉዳፍ ጸጋይ
ወርልድ አትሌቲክስ ላይ በወጣው በሷ ጽሁፍ ምክንያት ከአድናቂዎቿ ጋር የምትገናኝበት እድል ተመቻችቷል። አድናቂዎቿ በቦታው የሚገኙ ከሆነ በግላስኮ የዓለም ሻምፒዮና ላይ ያገኘችውን ክብር ያለውን ኮፍያ የሷ ፊርማ ኖሮበት በነፃ ይቀበላሉ ተብሏል። ይህቺ አትሌት ቻይና ናንጂንግ በሚካሄደው የቤት ውስጥ ውድድር ላይ ትሳተፋለች። ከዛ ቀድሞ ነው ይሄ እድል ለአትሌቷና ለደጋፊዎቿ የተዘጋጀው። መሳተፍ ትችላላችሁ ተብሏል። ወደ ሌላኛው ጉዳያችን አልፈናል። ኢትዮጵያውያን ባለውለታዎቻችንን ነው የምናስታውሰው። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ስለሺ ስህን አትረሱትም። የ10,000 ሜትሩን የሩጫ ውድድር በ9ኛው በዓለም አቀፉ የአትሌቲክሶች ሻምፒዮንሺፕ ውድድር ፈረንሳይ ላይ በተካሄደው ውድድር ላይ ነበረ። የ2003ቱን ጉዳይ መቼም አንዘነጋውም። በዚህ ውድድር ላይ ዘፈንም ተዘፍኖ ነበረ። ኃይሌ ጀግንነቱን፣ አባትነቱን፣ ቀነኒሳ ወጣትነቱን፣ ስለሺ ስህን ብርቱ አትሌትነቱን ያሳዩበት ጊዜ ነው። ዓለም ይህንን ቀን እያስታወሰ ነው። ፈረንሳይ የዓለም ሻምፒዮንሺፕን እንዴት ታስታውሱታላችሁ? ከቀነኒሳ ከኃይሌ ገብረስላሴ ከስለሺ ስህን ጀግናው አትሌት ለናንተ ማን ነው? ሁሉ ስፖርት ግን የሚስማማው ሶስቱም ጀግኖቻችን ሶስቱም ኩራቶቻችን እንደሆኑ ነው። የናንተን ሐሳብ ግን እናከብራለን። ሐሳባችሁን ስጡን። አሁን ደግሞ ስለ አትሌት ሚሊዮን ወልዴ እንነግራችኋለን። ሚሊዮን ወልዴ የኢትዮጵያ ንግድ ባንክ አትሌት እንደነበረ እናስታውሳለን። ኦሎምፒያን ነው። አትሌቱ በኢንተርናሽናል ደረጃ 77 ውድድሮችን አድርጓል። በተደጋጋሚ ብዙ የሮጠበት ርቀት 3000 ሜትር እና 5000 ነው። ይህ አትሌት ዛሬ ልደቱን እያከበረ ነው። 3000 ሜትርን 24 ጊዜ፣ 5000 ሜትርን 22 ጊዜ ሮጧል። 21 ጊዜ ሀገሩን በመወከልም ይታወቃል። በሀገር ውክልና ውድድር በ3000 ሜትር መሰናከል፣ በኦሎምፒክ፣ በዓለም አትሌቲክስ ሻምፒዮና፣ በወጣቶች ሻምፒዮና፣ በሀገር አቋራጭ ውድድሮች 5 የወርቅ ሜዳሊያዎችን 6 የብር እንዲሁም 2 የነሐስ ሜዳሊያዎችን ማምጣት ችሏል። የሲድኒ ኦሎምፒክ እና የኤድመንቱን የዓለም አትሌቲክስ ሻምፒዮና ልዩ ክስተት ሆኖም መጥቷል። አንድ አትሌት በሩጫ ዘመኑ ሊያሳካቸው የሚገባቸውን ሁሉንም ድሎች በሙሉ ገና በወጣትነት ዘመኑ በፍጥነት ማሳካት የቻለ አትሌት ነው። አትሌቱ በሮጠባቸው ርቀቶች ምንጊዜም ፈጣን የተሰኙለትን ሰዓቶች ማስመዝገብ ችሏል። በ3000 በ5000 በ5 ኪሎ ሜትር የጎዳና ላይ ሩጫ ጭምር ድንቅ አትሌትነቱን ማስመስከር የቻለ ሰው ነው። በወርልድ ክሮስ ካንትሪም ጭምር አትሌቱ ጀግና አትሌት መሰኘት የቻለ ሰው ነው። ይህ አትሌት ዛሬ ልደቱን እያከበረ ይገኛል። እንኳን ተወለድክልን የአንድ ዘመን የኢትዮጵያ ኮከብ ማለት ትችላላችሁ። ወደ እግር ኳስ መረጃችን አልፈናል። ኒውካስትል ከግማሽ ክፍለ ዘመን በኋላ ካራባኦ ዋንጫን አንስቷል። የእንግሊዝ የሰሜን ምስራቅ ክለብ ኒውካስትል ዩናይትድ የካራባኦ ካፕ የፍጻሜ ጨዋታ ሊቨርፑልን በማሸነፍ ከ56 ዓመታት በኋላ ለመጀመሪያ ጊዜ አንስቷል። በዌምብሌይ ስቴዲየም በተካሄደው የዚህ ውድድር ላይ ኒውካስትል ሊቨርፑልን 2-1 በሆነ ውጤት ነው ማሸነፍ የቻለው። ትላንትና ምሽት ኳስ አብዳ ነበረ። የክለቡ ደጋፊዎች ደግሞ ታሪካዊዋን ዕለት በታሪክ ጭምር አጣጥመዋታል። ትላንት እንዴት ነበረ? እስቲ ሐሳባችሁን አጋሩን። እኛ ግን አበቃን። በቸር ዋሉልን።